መዝሙር 66 ሮብ ዕለት ከሚነበቡ 20 መዝሙራት መካከል አንደኛው ነው። መዝሙር 66 ከመነጋገራችን በግዕዝ ነው ማነብላችሁ። እንደተለመደው ግዕዝ ደግሞ የተለያየ አነባበብ አለው። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ እንደምንለው እግዚአብሔር ይባርከን ወይሳሃለን እያለ ይሄ ውርድ ንባብ ይባላል። እግዚአብሔር ይባርከን ወይሳሃለን ስንል ደግሞ ማለት ወያሪ ገጾ ለባህሬነ ወንህው እያለ ስናነብ ይሄ ቁም ንባብ ይባላል። መልእክተ ዮሐንስ እግዚአብሔር ይባርከነ ትንሽ ዜማ ነገር ድምፅ ውበት ጨምረንበት እያንዳንዱ ፊደል እየቆጠርን ስናነበው ማጋዝ ይባላል። ቆጠራ የሚባል ደግሞ አለ። ሃሁ ሂአቦ ጊዳ ሄውዞ መልእክተ እግዚአብሔር ፊደሎቹ ብቻ በድምፅ ስናነባቸው እነዚህ ቆጠራ ይባላሉ ማለት ነው። ቆጠራ፣ ማጋዝ፣ ውርድ ንባብ እና ምንድነው ያልነው ማለት ነው? የቁም ንባብ ይባላል። አሁን ይሄ ደግሞ ዜማ ደግሞ ስንጨምርበት በዜማም ይባላል ማለት ነው። ዜማው ደግሞ አሁን በአንዱ ቄስ እንዳልኳችሁ በሉልኝ ስላቸው መዝሙረ ዳዊትን በየትኛው ዜማ ልበል አሉኝ። በግዕዝ ነው፣ በእዝል ነው፣ በአራራይ ነው አሉኝ። ደግሞ መዝሙረ ዳዊት ላይ ዜማው ለየት ያለ ዜማ አለው አሉኝ። ለምሳሌ ስላቸው ከቅዳሴ በፊት ቅዳሴ ውስጥ ወንጌል ሲነበብ ከወንጌሉ በፊት አስቀድሞ ምስባክ ይነበብ የለ። ምስባክ ደግሞ ሁሉ ጊዜ ከመዝሙረ ዳዊት አይደል የሚወጣው። ያ ደግሞ ዲያቆን 2 ጊዜ ይለዋል፣ ምዕመን 2 ጊዜ ይለዋል፣ በጋራ ደግሞ 1 ጊዜ ይባላል። ጠቅላላ 5 ጊዜ ማለት ነው። ይሄ ራሱ ምስባኩ ራሱ የሚባለው በምንድን ነው? በዜማ ነው። በዜማ ደግሞ ስንት ይባላል ማለት ነው? የተለየ ውበት፣ የተለየ ዜማ፣ የተለየ ቃና ባለው መልኩ ይዜማል አሉ። ስለዚህ ንባባት በግዕዝ በጣም ብዙ አይነት ናቸው። በዜማም ይነበባል፣ ይጸለያል፣ ይደገማል። በየዕለቱ ደግሞ ብንደጋግመው ብንጸልየው በረከት እናገኝበታለን። ምክንያቱም ባይፈሰሰበት እግዚአብሔር ጸሎታቸውን ሰምቶ ታሪክ የፈጸመበት፣ ጎዶሎ የሞላበት፣ የተጣመመ ያቃናበት፣ ብዙ ታሪክ የለወጠበት ነው እና ብንደጋግመው ጸሎት ነው። ቅዱሳት መጽሐፍት በእግዚአብሔር መንፈስ ነው የተጻፉት። በረከት ይገኝባቸዋል፣ አያልቅም። ገና ባለፈው ዘመን አይደለም፣ ዛሬ አንብበው አይደለም፣ ወደፊት የሚመጡ ትውልዶች ሲያነቡት በረከትና ረድኤት፣ ጸጋ፣ ሀብት ከእግዚአብሔር ያገኙበታል። መገለጥ ውስጥ ይገባሉ። ሰማያዊ ሕይወት፣ መንፈሳዊውን ዓለም የመረዳት እድላቸው እጅግ በጣም ሰፊ እየሆነ እየጨመረላቸው ይሄዳል ማለት ነው። ከዚያ በፊት ዛሬ አንድ ቁም ነገር ልበላችሁና ከዚያ ወደ መዝሙር 66 ሮቡ ከሚነበቡት የስድስተኛው ሳምንት የንባብ ሆነው በየዕለቱ አንዳንድ ምዕራፍ ከማነብላችሁ መካከል አንዱን ዛሬም እንደዚሁ በግዕዝ አንብቤ አማርኛውን በራሴ በሚችላት ሳላይ አማርኛውን ማለት ነው ለመግለጽ ጥረት አድርጋለሁ። ሀሳብ አስተያየት ካላችሁ መጨረሻ ላይ ሰጣላችሁ። ሼር ላይክ ብታደርጉ ደስ ይለኛል። ጀርመን እየተሰማው፣ ሳውዲ አረቢያ እየተሰማው፣ ፈረንሳይ፣ እንግሊዝ የሚገራርሙ ሀገሮች ውስጥ እየገባው እንደሆነ ነገር ገባኝ። በዚች ስልኬ በደንብ ብሰራ ከዚህ በላይ ብሰራ የተሻለ ሀገር ውስጥ የተሻለ ብዛት ያላችሁ ሰዎችን አገኛለሁ ማለት ነው። እስቲ ሀሳብ ስጡኝ፣ የተሻለ ለመስራት የምችልበትን መንገድም ጠቁሙኝ። እና ቅዱስ ዮሐንስ አፈወርቅ ዘኦሪት ዘፍጥረት ላይ እየጻፈ ካለው ቀሲስ መብራቱ ኪሮስ ካናዳ ያሉት ከላኩልኝ 45 ሆሚሊዎች ዘፍጥረት ላይ ከሰሩት ውስጥ ቀጣዩን ዲያቆን ሽመልስ መርጊያ ልኮልኝ እያነበብኩት ነው። ከሱ ውስጥ በጣም የሚገርም ነገር ትላንትና ቁም ነገር አግኝቻለሁ። ያዕቆብ ነገር ጠቅላላ ሲደረግ ስለ ያዕቆብ ነው ያወራው። ያዕቆብና የኤሳው መካከል ያለውን የ20 ዓመት ክፍተት አይቶ ያዕቆብ ወደ ኤሳው ሲመለስ ፈርቶት እንዴት እንዳደረገ ግን ከዛ ውስጥ የምናገኘው አንድ ቁም ነገር አለ ይላል። ምንድነው ቁም ነገሩ? ጠቅላላ ሲል የድርሻህን አድርግ፣ የድርሻሽን አድርጊ፣ የድርሻዬን ላድርግ እንጂ እግዚአብሔር የራሱን ድርሻ ለዘላለም እያደረገ እንደኖረው ወደፊትም ያደርጋል። እግዚአብሔር ያደርጋል። አንተ ብቻ የድርሻህን ስራ። ነገ ይነጋል አይነጋል አይመለከትህም። አይመለከትህም። የዛሬ 10 ዓመት የዛሬ 5 ዓመት ምን ይፈጠራል አይፈጠርም ያንተ የኔ ያንቺ ድርሻ አይደለም። ከአቅማችን በላይና ከግምታችን ውጪ ነው እሱ ማለት ነው። እግዚአብሔር በጊዜው ሰዓቱን ያደርጋል፣ የፈለገውን ያደርጋል። ያንተ ድርሻ ምንድነው? ያንተ ድርሻ አንተ ወጣሃል ወይ? የድርሻሽን ሰርተሻል ወይ? የድርሻዬን ሰርቻለሁ ወይ ነው። ስለዚህ በየጊዜው እኛ የምንጠየቀው ምንድነው? በድርሻችን በመስራት ባለመስራታችን ነው። አሁን ብዙዎች ወንድምቶች ያሳዝናሉ። ኢየሱስ ጌታ ነው ይላሉ። ኢየሱስ ጌትነቱንማ አጋንንትም ያምናሉ። ኢየሱስ ያድናል ይላሉ። ኢየሱስ ያድናል፣ እውነት ነው፣ ያድናል። መዳናቸውን በምን እናረጋግጥ?
የሰይጣንን ስራ የሰይጣን መንፈሳዊ ፍሬ እያፈሩ ሲሆን መንፈሳዊ ስራ እየሰሩ ሲሆን ለሰው የሚያዝኑ ለቤተሰቦቻቸው፣ ለወላጆቻቸው፣ ለሀገራቸው፣ ለህዝባቸው፣ ለሚሞተው፣ ለሚገደለው፣ ለተራበው፣ ለተጨነቀው፣ ለሚፈናቀለው እየሰጋ እየፈራ ላለው ህዝብ የሚያስቡ ከሆነ በእርግጥ መዳናቸውን እናረጋግጣለን። የዳነ ሰው ስላልዳነ ስለተጨነቀ ግራ ስለገባው መንፈሳዊ ግድ መሆን አይጠበቅበትም። እርሱን መምሰል አይጠበቅበትም። ለራሱ ወገንማ የሚያስብ ይሄ ጋኔን እኮ ነው። ቀራጮች እንኳን ለቀራጮች ያስባሉ፣ ሌባ ለሌባ ያስባል። ስለዚህ ኢየሱስ ያድናል። ኢየሱስ ጌታ ነው ከማለት በፊት የጌታን ስም የሚጠራው ሁሉ ከአመፅ መራቅ እንዳለበት ማወቅ አለበት። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ የተጻፈ ነው። የጌታን ስም የምትጠሪ ከሆንሽ የምትጠራ ከሆንክ ከአመፅ ራቅ። ምን አይነት ነው አመፅ ማለት? ሲራብ አብላ፣ ሲጠማ አጠጣ፣ ሲታረዝ አልብስ፣ ሲጨነቅ አጽናና፣ የተቸገሩና ያዘኑትን እርዳ። ይህን ሳታደርግ ሰማያዊውን አምላክ አመልከዋለሁ አውቀዋለሁ ብትል የጌታን ስም 99 አይደለም ሚሊዮን ጊዜ በተጠራ አንተ እኮ ከአጋንንት ምንም አትሻልም ማለት ነው። ከአጋንንት ለመሻለ የጌታን ስራ ለመጥራት ማረጋገጫው ምንድን ነው? ለምታየው ወንድምህ፣ ለምታያት እህታችን ማለት ነው፣ ለምናያቸው ወላጆቻችን፣ ህፃናቶች፣ ለህዝቡ፣ ለእንስሳው። ጻድቅ እኮ እንኳን ለህዝብ እንኳን ለሰው ለእንስሳት ነፍስ ይራራል ተብሎ በቅዱሱ መጽሐፍ ተጽፏል። ለማንኛውም ምን ለማለት ነው ይሄን ሁሉ ወደዛ ወደዚህ ያልኩ የመጣሁት? ወንድሜ እህቴ በምንም አትጨነቁ። እናንተ ብቻ የምታደርጉትን አድርጉ። የሚያስጨንቅ ነገር የለም፣ ሺህ አለ፣ መዓት። የሚያሳስብ ነገር የለም፣ በጣም ብዙ አለ። የሚያስተክዝ፣ የሚያሳስብ፣ የሚያስቆዝብ ነገር በጣም ብዙ ይኖራል። ነገር ግን የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉና እናንተ የድርሻችሁን ተወጡ። የድርሻችሁ ስትወጡ እግዚአብሔር የድርሻውን እስከ ዛሬ ድረስ የነበሩ አባቶቻችን እናቶቻችን እንዳላሳፈረ አንተንም አንቺንም እኔንም አያሳፍረንም የሚል በጣም ትልቁም ነገር አግኝቼበታለሁ። እንደምታገኙበት ተስፋ አድርጋለሁ። እናንተ በያላችሁበት ምንም አይነት ስራ ውስጥ ምንም አይነት ሀገር ውስጥ የትኛውም አካባቢ ይሁኑ እናንተ የድርሻችሁ ብቻ ተወጡ። እኔ የድርሻዬን ልወጣ፣ አንተ የድርሻህን ትወጣ፣ አንቺ የድርሻሽን ትወጪ። ሌሎቹን ለሌሎቹ ተውላቸው። የቄሳርን ለቄሳር አልሚል የእግዚአብሔርን ለእግዚአብሔር ተውለት። ማንጋት፣ ማስመሸጥ፣ ክረምት፣ በጋ፣ ፀሐይ ማውጣት፣ ማስጨለም፣ ዝናብ ማዝነብ፣ ነፋሳትን ማስነሳት፣ መሬትን መቆጣጠር፣ ዑደቶችን መከታተል፣ የሰው ልጅ ብዙ ተባዙ የተባለውን ነገር በአግባቡ መፈጸም፣ እንዳይራብ፣ እንዳይጨነቅ፣ እንዳይፈናቀል፣ እንዳይሰጋ ብቻውን አምላክ የሆነ ብቻውን ሰማይና ምድርን የፈጠረ እግዚአብሔር ሁሉን ነገር ከማድረግ ወደ ኋላ አይልምና እግዚአብሔርን ተማምነን እንደወጣ ነው። ማን ተማምንተኛን? ማንስ ነው የቀሰቀሰን? ተኝተን የጠበቀን ማን ነው? ባለፍንባቸው 30 20 10 ዓመት 40 ዓመት 50 ዓመት ብዙ የምትከታተሉ እድሜዎች እያየው ነው። ከ10 ዓመት ከ5 ዓመት ጀምሮ ከዛ በላይ ያላችሁ እስከ 67 ዓመት በላይ እያየው ነው። እናንተ በተለያየ ሀገር የምትኖሩ ወንድም እህቶች ማን ተማምናችሁ ነው እስከ ዛሬ ይኖራችሁት? ወደፊትስ ማን ተማምናችሁ ነው የምትኖሩት? ማንንስ ተማምነን ነው የምንኖረው? ወደፊት ይመጣ። ስለዚህ ስለ ወደፊቱ አትጨነቁ። እንኳን ስለ ወደፊት አይደለም ስለ ነገ አትጨነቁ። የሚያስጨንቃችሁ ነገር ካለ ለእኔ ተውት ብሏል እግዚአብሔር አምላክ። በእርግጥም የሚያስጨንቀን ነገር ለእግዚአብሔር ጥለንለት እኛ መኖር እንዳለብን ልንኖር ይገባናል የሚለውን ማካፈል እፈልጋለሁ። ከዛ መዝሙረ ዳዊት ምዕራፍ 66 የሮቡን በግዕዝ እንዲህ ላንብብላችሁና የምችላትን አማርኛ እየተጠቀምኩኝ ወደ አማርኛ ለመመለስ ልሞክር። ያልጠማችሁን ሀሳብ አስተያየት ስጣላችሁ። ማነበው በቁም ንባብ ለማንበብ ሞክራለሁ። በእንተ ትሩፋን ይላል፣ እንዲህ ይላል። እግዚአብሔር ይባርከን ወይሳለን፣ እግዚአብሔር ይባርከናል ይቅር ይለናልም። ወያርኢ ገጾ ላዕሌነ ወንሕየው፣ ፊቱን ወደኛ ይመልሳል እናየዋለንም። ከመናዕር በምድር ፍኖተከ፣ በምድር እያለን በዚህ ምድር እያለን መንገድህን እናውቅ ዘንድ ታደርገናለህ። ወበኩሉ አሕዛብ አድኅኖተከ፣ በአሕዛብ መካከል ማዳንህን እንናገራለን። ይገኒው ለከ አሕዛብ እግዚኦ፣ አቤቱ አሕዛብ አንተን ያመሰግኑሃል። ይገኒው ለከ አሕዛብ ሁሉም ናቸው ደግሞ የሚያመሰግኑ። ከሌ የሚባል ነገር የለም። ምክንያቱም በአንተ ዘንድ ሁሉ ነገር የተደላደለና የተስተካከለ ነው። ይትፌሱ ወይታሰዩ አሕዛብ፣ እንዲያውም የሚያመሰግኑህ ደስተኞች የሆኑቱ ናቸው። በአንተ የሚጠግቡ በአንተ የሚደሰቱ የተደረገላቸው ናቸው። አንተን ተስፋ የሚያደርጉት አያፍሩምና እነሱ ያመሰግኑሃል። እስመ ትኮንኖሙ ለአሕዛብ በርትዕ፣ አሕዛብንም ደግሞ በትክክል ነው የምትፈርድላቸው። ባለጸጋ ነው ብለህ አትፈራም፣ ድሃ ነው ብለህ አትራራም። ለሁሉም የሚገባውን በጊዜውና በሰዓቱ በሁኔታው ልክ በልፋቱ ልክ አንተ የድርሻውን ለሁሉ የምትሰጥ አምላክ ነህ። ወትመርሖሙ ለአሕዛብ በምድር፣ ደግሞ የምትመራቸውም
አንተ ነህ። ይገኒው ለከ አሕዛብ እግዚኦ አቤቱ አሕዛብ በእርግጥ ያመሰግኑሃል። ይገኒው ለከ አሕዛብ ሁሉም በእውነት አሕዛብ በሙሉ ያከብሩሃል። ሁሉም እከሌ ከከሌ አይባልም። እሱ አይደለችም እሱ እነሱ አይባልም። ሁሉም ተደርጎላቸዋል። ሰው አድርገህ ፈጥረሃቸዋል። የጎደላቸው ሞልተህላቸውና ያመሰግኑሃል። ምድርኒ ወሀበረት ፍሬሃ ምድር ፍሬዋን ሰጠች። ወይ ባርከን እግዚአብሔር አምላክን እግዚአብሔር አምላካችንም ይባርከናል። ወይ ባርከን እግዚአብሔር በእርግጥም እግዚአብሔር አምላካችን ይባርከናል። ወይ ፈርህዎ ኩሎሙ አጽናፈ ምድር በምድር ያሉ ከዳር እስከ ዳር ያሉት በሙሉ ደግሞ እግዚአብሔርን ይፈሩታል። የሚያከብሩት የተደረገላቸው የሁሉ ነገር የገባቸው ሰዎች ደግሞ እግዚአብሔርን የሚፈሩት የሚያከብሩት የተደረገላቸው የሚያመሰግኑት ናቸው። የህይወት ጣዕም የገባቸው ባላቸው የሚያመሰግኑ በጎደላቸው የሚለምኑ ከሰው ለመጣላት የማይቸኩሉ የማይጣደፉ ምንም ቢያጡም እግዚአብሔር ሰጠኝ እግዚአብሔር ነሳኝ የሚሉ ቢታመሙ ማያጉረመሩ በጎደላቸው እግዚአብሔርን የሚለምኑ እነዚህ እግዚአብሔርን ይፈሩታል ያከብሩታል ደግሞ እግዚአብሔርም ያደርግላቸዋል ተብሎ ስብሐት ለአብ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን ይላል። ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ለሆነው ዛሬም ዘወትርም ለዘላለሙ አሜን ይላል የቅዱስ ዳዊት። ወንድም እህቶቼ እንግዲህ የቅዱስ ዳዊት መዝሙር ይሄ ነው። ከቅዱስ ዳዊት መዝሙር ረድኤት በረከት እግዚአብሔር አምላካችን ይክፈለን። በያለንበት ሀገር በያለንበት አካባቢ ልንጨነቅ አይገባንም። እግዚአብሔር አምላክ ከኛ በላይ ከእናትም እናት ከአባትም አባት ከዘመድም ዘመድ ከባለስልጣንም ባለስልጣን ከኃይለኛም ኃይለኛ የሆነ የሚመካ ቢኖር በእግዚአብሔር ይመካ እንደተባለ ልንመካ ቢገባን መካበት የማያሳፍር አባት እናት ወንድም ወገን ዘመድ አዝማድ ባለስልጣን መመኪያ የሆነ እግዚአብሔር አለንና ምንም ነገር ሊያስጨንቀን አይገባም። በየቀኑ ግን የድርሻችንን ስራ ከእንስሶች አናንስም። ትንሽ እንንቀሳቀስ፣ እንንፈራገጥ፣ ትንሽ እንንቀሳቀስ። የድርሻችንን ብቻ ጥረት እናድርግ። ተማሪዎች እናንብብ። ባለትዳሮች ለትዳራችን እንክብካቤ እናድርግ። ባለስልጣኖች ለተሰጠን ኃላፊነት ሳናጭበረብር ለመስራት በልካችንና እንደሚጠበቅብን ቢሮ ለቢሮ ሻይ ለሻይ ካፌ ለካፌ መጠጥ ቤት ለመጠጥ ቤት ሳንዞር የሚጠበቅብንን ልናደርግ ይገባናል። ወታደሩ፣ ነጋዴው፣ ገበሬውም ይሁን ሁሉ በየልኩ ነው ማድረግ ያለበት። ድሃም በድህነቱ ሳያማርር ምግብና ልብስ ካለ በቂ ነው ተብሏል። ምግብና ልብስ እስክታገኝ መለመን ትችላለህ። ምግብና ልብስ ካገኘ በኋላ ግን እያመሰገንክ ኑር እንጂ ምን ዘላለም በሽታ ይመስል መሽገር ይመስል ተባይ ሆንክ ይመስል ልመናን መለማመድ ደግም አይደለም። እግዚአብሔርም ደስ አይሰኝም፣ ያፍርብሃል። ስለዚህ ወንድም እህቶቼ እግዚአብሔር አምላክ እንዲያስብልን ከፈለግን እኛ የድርሻችንን እንስራ። ቅዱስ ዳዊት እንዳለ ደግሞ የእግዚአብሔር የሆኑት እግዚአብሔርን ያመሰግኑታል ስለተደረገላቸው ሰው ስለሆኑ ስለ ነገ አይጨነቁም። ቅዱስ ዳዊት እንዳለን ነው። አንድ ቃል ልድገምላችሁና ልጨርሰው በዛው። ምንድነው የሚለው? ወበኩሉ አሕዛብ አድኅኖተከ ይገኒው ለከ አሕዛብ እግዚኦ አቤቱ ሁሉም ያመሰግኑሃል። ይገኒው ለከ አሕዛብ ኩሎሙ ይላል። በእውነት እግዚአብሔርን ያሉ ያመሰግኑታል፣ ያከብሩታል። እግዚአብሔርም ጥሎ አይጥልም፣ ማንንም አይረሳም፣ ማንንም አይዘነጋም። በዚህ ዓለም በ21ኛው ክፍለ ዘመን በአሜሪካ፣ በአውሮፓ፣ በሩሲያ፣ በቻይና፣ በአፍሪካ ውስጥ በአረብ ሀገር እየተደረገ ያለውን አምላካችን እግዚአብሔር ያውቃል። ክፉን ያስወግዳል፣ እስከ ጊዜው ድረስ ይታገሳል። ለሁሉም ምሕረቱ ቸርነቱ ይቅርባይነቱ ሰፊ ስለሆነ እንጂ ኃጢአተኛ ስላልሆንን ጻድቃን ስለሆንን አይደለም ዝም ያለን። የችግረኛን ችግር ጩኸት መስማት እኛ በድርሻችን ይጠበቅብናል። አንሰማን ብንል የሚሰማ እግዚአብሔር አለ። ለሁሉም ደግሞ በየጊዜው ማድረግ ያለበትን ያደርጋል። እኛ ግን የተደረገልን ወንድም እህቶች ላልተደረገላቸው ለጎደላቸው እናስብላቸው። የድሃን ጩኸት የድሃን ችግር ያዘንን የተራቆተን የከፋውን ብናጽናና እግዚአብሔር እኛን ያጽናናል። እኛ ደግሞ የተጽናናን ከሆን ወዳጆቻችን ባል ያላችሁ ባሎቻችሁን፣ ሚስት ያላችሁ ሚስቶቻችሁን፣ ወላጅ ያላችሁ ወላጆቻችሁን፣ ልጆች ሆናችሁ እናንተን፣ ጓደኝነታችሁን፣ እድሜያችሁን፣ ህይወታችሁን፣ ትዳራችሁን፣ ኑሯችሁን፣ ህይወታችሁን፣ እቅዳችሁን ጠቅላላ እግዚአብሔር አምላክ እናንተ ለሰው ባሰባችሁ ቁጥር ያስብላችኋል ለማለት ነው። እግዚአብሔር አምላክ በተነጋገርነው ነገር ምንጠቀምበት ያድርግልን። የሁላችንንም መጨረሻ ያሳምርልን። ሀሳብ አስተያየት ስጡ። ይመቻችሁ። መልካም ቀን ይሁንላችሁ። ዛሬ ቀኑም ህዳር 17 የቅዱስ ዮሐንስ አፈወርቅ መታሰቢያ ነው ይላል። ስንክሳሩ ታነበው እስማ በጣም ይገርም ነው። እሱን አንብቤላችሁ ልዝጋ ይሆን እንዴ? የስንክሳርን አንድ አርኪዋን እንኳን ላንብብላችሁ ይሆን? አይከፋም ብዬ አስባለሁ አይደል? ህዳር 17 ዛሬ
ከሚነበቡ ነገሮች መካከል በጣም የሚገርም ነው። የቅዱስ ዮሐንስ አፈወርቅ ነው አንዱ የሚታሰበው። በጣም ፍልሰት አጽሙ ነው የሚለው በስንክሳሩ ላይ። እየከፈትኩት ነው፣ ለመክፈት ጥረት እያደረግኩ ነው። አዎ ህዳር 17 እንዴ ለምንድነው የማይከፍተው? ይህ በጣም ምን አይነት ስልክ ነው በማርያም። ህዳር 17 ለምንድነው የማትከፍተው? ችግር ያለብህ እንዴ? ኧረ ተው እንጂ ተው ተረዳኝ እንጂ ኧረ ተው ስልኬ፣ ኧረ ተው እንደማያመጥ ሰው ወንድም እህቶቼ እጠቅማቸዋለሁ ብዬ እኔ አንተን ባስቸግር አንተ መቸገር ያቅታል? ኧረ ተቸገር። አሁን እንደዚህ ከፈት አድርግ። ህዳር 17 አዎ ስንክሳር በወርኃ ህዳር 17 አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስም ህዳር 17 በዚህች ቀን ታላቅና ክቡር የሆነ የዓለም ሁሉ መምህር የቁስጥንጥንያው ሊቀ ጳጳሳት የቅዱሱ የዮሐንስ አፈወርቅ ስጋው የፈለሰበት ነው ይላል። ለይህንን ካነበበ በኋላ በርክስ ሁሉስ ይችን ግጥም ገጠመላት ላንብብላችሁ። ሰላም ለፍልሰተ ስጋ ከዮሐንስ አፈወርቅ ሀገረ ሲመትከ ቁስጥንጥንያ እምገዳመ ስደት ርሁቅ መንፈስየ ሐድስ እግዚኦ ውስተ ከርስየ ሩቅ በየዘይት አቀብ ውስቴቱ ትምህርተ ዚአከ ጽድቅ ከመውዴተ ወይን በሐዲስ ዝቅ ይላል። እግዚአብሔር አምላክ ቅዱስ ዮሐንስ አፈወርቅ እንዲሁም ደግሞ በዚች ቀን የአብሩክ አብርሃምና የሚስቱ የሐሪክ መታሰቢያቸው ነው ይላል። አርኬም አላቸው ለነሱ። በዚችም ደስ ዳግመኛ ለማስተማር የተጠራ የአበምኔቱ የአባ ሲኖዳ ኢትዮጵያዊው መታሰቢያ ነው ይላል። ሌሎችም በዚህ ቀን የሚታሰቡ አሉ ነው። ወለተ ጴጥሮስ ኢትዮጵያዊት ጻድቃን አባ ሲኖዳ የሚባለው ዘደብረ ጽሙና ጎጃም ውስጥ ያለ ነው ይላል። የቅድስት ወለተ ጳውሎስና ወለተ ክርስቶስም መታሰቢያ ነው። ወራቲ መታሰቢያ ደግሞ የቅዱስ እስጢፋኖስ ነው። ያዕቆብ ሐዋርያ፣ መክሲሞስና ዱማቴዎስ፣ አባ ገሪማ፣ አባ ጰላሞን፣ አባ ለጹን፣ ቅዱስ ኤጲፋኒዮስ ይላሉ። ከዚያ ሁሉ በኋላ ግን ቅዱስ ጳውሎስ ይችን ጥቅስ ይጠቅሳል። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ። የቀረውን ነገር ሁሉ ሳልቆጥር ዕለት የሚከብድብኝ የቅድስት ቤተክርስቲያን ጉዳይ ነው። የቅድስት ቤተክርስቲያን ሐሳብ ሁሉ ጊዜ ያሳስበኛል ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ነው። ወንድም እህቶቼ በጣም አትጨነቁ፣ ግራ አትጋቡ። የሚያስጨንቃችሁን ለእግዚአብሔር ስጡት ተብሏል። ለእግዚአብሔር እንስጠው። አዎ ዛሬ ዕለተ ረቡዕ ነው። 20 ምዕራፍ ነው ካህናት የሚደግሙት። 20 ምዕራፍ መድገም ባንችል በእኔ አማካኝነት አንድ መዝሙር አንብበናል፣ መዝሙር 66። በዚህ ውስጥ ሁሉ ደግሞ ሁሉም ያመሰግኑታል የሚል መልእክትን የተላለፍ ነው። ደግሞ እንዳንጨነቅ ግራ እንዳንጋባ ነው። ይመቻችሁ ለማለት ፈልጋለሁ። መልካም ቀን፣ መልካም ጊዜ ይሆንላችሁ። አትጥፉ፣ ሀሳብ አስተያየት ስጡ። አመሰግናለሁ ስላዳመጣችሁኝ።